አይመስለኝም። ምናልባት የልጁ አባት ክዷት ይሆናል። ለምን እንዳልፈለገች ግን አልተናገረችም? አዎ ለመናገር ፈቃደኛ አይደለችም። ግን እኔ በማርገዟ ደስተኛ ነኝ። ማርታ ራሱ እዚህ ቤት ልታረጅ ነው እያለች ስትጨነቅ ነበር። እሱስ እውነት ነው። ማንም ሰው እኮ ዘሩን መተካት አለበት። ይሄ ደሃ ሀብታም የሚል ነገር አይደለም። በዚህ መልኩ ደስተኛ ነኝ። እንግዲህ እስኪ ማርታ ያውቅ ይገባል። እሺ በያውን ስልኩን ስጭኝ፣ እኔ ራሴ ደውዬ አናግረዋለሁ። ሰላም ምን ሆነሻል? ስልኩን ስጭኝ። ሁሉንም ነገር ማወቅ አለበት። ምን በወጣሽ ነው አባቴ ለሌሎች የምታሳድጊው? አንዳንዴ እኮ አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀርም። በስልኩን ስጭኝ፣ እየጠበኩሽ ነው። እሺ በቃ ሰላም የዳጣ ድራማ ፋሚሊዎች፣ የዳጣ ድራማ ቤተሰቦች እንዴት አላችሁ? ሁሉ አማን፣ ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ ፋይን ነው። ዳጣ ድራማ ዛሬ እንዴት አያችሁት? እኔ አሁን በጣም ጥያቄ የሆነብኝ አንድ ነገር አለ። እውነት ለመናገር ሰላም ከማን ነው ያረገዘችው? ያው ከደሬ ነው የሚሆነው። ከደሬ ብዬ ነው እኔ የምጠረጥረው እንደዛ ነው። የእናንተ ግምት ማን ነው? እስቲ ሰላም ያረገዘችው ከማን ይመስላችኋል? ከማንስ ይመስላችኋል ሰላም ያረገዘችው? ከማን ይመስላችኋል? እስቲ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ግምቶቻችሁን። ከማን ያረገዘችው ሰላም? በጣም ጥያቄ የሆነብኝ ነገር ቢሆን ይሄ ነው። ደሬ ሲጠይቃት ነበር። ደረጀ ራሱ ሲጠይቃት ከማን ያረገዝሽው ሲላት ነበር። መናገር አልፈለግም፣ የሆነ የሀገሬ ልጅ ነው ምናምን ብላ አውርታለች። ኧረ እባክሽ አልኩኝ ያኔ ማለት ነው። በጣም የጠረጠርኩት ያው ከደሬ ነው ብዬ አስቤ ብዙ ነው የጠረጠርኩት። በሌላ በኩል ደግሞ ዳጣና ናቲ ተገናኝተው ነበር፣ ሲያወሩ ነበር። ምሳ ጋብዘኝ ምናምን ስትለው ነበር። ምሳ ከበሉ በኋላ ያው አስከፍለዋለች፣ ብር የለኝም እያለ ታስከፍለዋለች። አፍተር ዛት ያው መንገድ ላይ አብረው እየሄዱ እያሉ አብዬ መታ ነበር። ከዛን ስትጨውባት ነበር። ምን ትሰሪያለሽ ከሱ ጋር ምናምን የሌለ ቀብድ ንቅል ነው ያለችው። ብቻ የሌለ ነው የተቆጣችው፣ የሌለ ነው የተበሳጨችው፣ የሌለ ነው የተናደደችው፣ እውነት ለመናገር ማለት ነው። በሌላ በኩል ደግሞ ከእናቷ ጋር ስታወራ ነበር። ከማን ያረገዘችው አልነገረችም እንዴ ስትላት ነበር። ከዛም በኋላ እንደለመደችው ልጁ ሲወለድ ለምን ዲኤንኤ አናስመረምርም ስትላት ነበር። ለምን ዲኤንኤ እናስመረምርም? ያው አባቷ ልታዋረድ ደርሳለች። አሁን አባቷ ልታዋረድ ደርሳለች። ብቻ እናትየዋ ትራሱን ወርውራ እየሰደበቻት ነው። ከመኝታ ቤቷ ያባረረቻት እየሰደበቻት ነው። ከቤቷ ያባረረቻት። እውነትም ይገባታል። ያው ጥርጣሬዋ ልክ ነው። ግን ያው ሁሉንም ነገር አስመርምረ እኮ አይቻልም። ከባድ ነው። ብዙ የሚበጠበጡ ነገሮች አሉ እዛ ቤት ውስጥ፣ ሁሉም ነገር ከተመረመረ ማለት ነው። ስለዚህ እናትየዋ በጣም ተናዳ ተቆጥታ ነው ከቤት ያስወጣቻት፣ ከመኝታ ቤቷ ያስወጣቻት። ብቻ እስቲ
ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ብታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደግሞ ከሙሉ